ዛሬ በተወለደው ጌታ ተጨንቀው የነበሩ ከጭንቀታቸው ያርፋሉ። የኃጢአት ይቅርታን ባስገኛልን ስልጣን ሁሉ በተሰጠው አብ ራሱን በገለጠበት በልጁ በክርስቶስ ኢየሱስ ሰማይና ምድርን አስታርቋል። ወደ እግዚአብሔር አብ ለመግባት ብቃት ሆኖናል። ለአንዴና ለመጨረሻ ጊዜ በማያዳግም ሁኔታ ለኃጢአታችን ማስተሰሪያ የሚሆን ቅዱስ ደሙን አፍስሷል። ሁልጊዜ ለማዳን እጁን የሚዘረጋልንን ክርስቶስ ኢየሱስን እንመልከት። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር አምላካችን የተባረከ ይሁን። እንደገና እንድናመልከው፣ እንደገና በፊቱ እንድንሆን፣ እንደገና በዚህ በቅዱሳን ህብረት በአንድነት እንድንገናኝ እድልም እድሜም ጤናም የሰጠን እግዚአብሔር ይባረክ። የእግዚአብሔርን ቃል አነባለሁ። ዕብራውያን ምዕራፍ 3 ቁጥር 1 እንደዚህ ይላል፣ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። ኢየሱስ ክርስቶስን ተመልከቱ የሚለው መልእክት የዕብራውያን ቁልፍ ሐሳብ ነው፣ ቁልፍ መልእክት ነው። ይህ መጽሐፍ ዕብራውያን በንጽጽር የተጻፈና ኢየሱስን ከሁሉ የላቀ የተሻለና በላጭ አድርጎ የሚያቀርብ መጽሐፍ ነው። በአጠቃላይ ስንመለከተው ለምሳሌ ኢየሱስን በብሉይ ኪዳን ተሰጥቶ ከነበረው መገለጥ ጋር ያነጻጽረዋል፣ ከነቢያት ጋር ያነጻጽረዋል፣ ከመላእክት ጋር ያነጻጽረዋል። የአሮጌው ኪዳን መካከለኛ ከነበረው ከሙሴ ጋር ከአሮንና ከእርሱ ዘር ከሆኑት ካህናት ጋር በንጽጽር ሲያቀርብ እናያለን። ከነዚህ ሁሉ ክርስቶስ ኢየሱስ የበለጠ ወይም የላቀ መሆኑን በግልጽ ይጠቅስልናል። እሱን በኋላ በዝርዝር እናየዋለን። በዚህ መልእክት ውስጥ የተሻለና የላቀ የሚሉት ቃላት አቻ የሆኑ ሁለት የነዚህ የተሻለ የሚለው የላቀ የሚለው የግሪኩ ቃላት 15 ጊዜ ተጠቅሰው እናገኛለን መልእክቱ ውስጥ። ስለዚህ መልእክቱ ምን ተብሎ ይጠራል? የተሻለ ነገር መጽሐፍ ተብሎ ሊጠራ ይችላል ይላሉ የመጽሐፍ ቅዱስ ሊቃውንቶች። የመልእክቱ ተደራሲያን ብሉይ ኪዳን ጠንቅቀው የሚያውቁ አይሁዳውያን ክርስቲያኖች እንደመሆናቸው መጠን በብሉይ ኪዳን ተሰጥቶ ከነበረው ስርዓታዊ ሕግ ሁሉ ክርስቶስ የሚበልጥ መሆኑን በግልጽ አብራርቶ ጽፏል። እንግዲህ ከላይ እንደጠቀስነው ቅድም እንደነገርኳችሁ የተሻለው ነገር ምንድነው? በዚህ መጽሐፍ ውስጥ በምዕራፍ 1 ከቁጥር 1 እስከ 3 ስንመለከተው ዕብራውያን ምዕራፍ 1 ከ1 እስከ 3 በልጁ የመጣው መገለጥ በብሉይ ኪዳን ለአባቶቻችን ከተገለጠው መገለጥ የላቀ መገለጥ መሆኑን እናያለን። ምዕራፍ 1 ከቁጥር 1 እስከ 3 አነበዋለሁ። እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። ሃሌሉያ! እግዚአብሔር የተባረከ ይሁን። በርግጥ በብሉይ ኪዳንም ይሁን በአዲስ ኪዳን ተናጋሪው ራሱ እግዚአብሔር ነው። የብሉይም የአዲስ ኪዳን ምንጩ ራሱ እግዚአብሔር ነው። ከጥንት ጀምሮ ማለትም ክርስቶስ ወደዚህ ምድር ከመምጣቱ በፊት እግዚአብሔር ለአባቶቻችን በተለያየ ጊዜያት በልዩ ልዩ መንገድ ተናግሯቸው ነበር ብሎ ይናገራል።
ለአባቶቻችን የተናገረባቸው መንገድ ግን በራእይ ሊሆን ይችላል፣ በህልም ሊሆን ይችላል፣ በነቢያት አማካኝነት ተናግሯቸዋል። በችግራቸው ጊዜ ድንቅና ታምራት እያደረገ ተናግሯቸዋል። ጠላቶቻቸውን እየተዋጋ አሳይቷቸዋል። በልዩ ልዩ መንገድ ለአባቶቻችን ተናገረ ብሎ የእግዚአብሔር ቃል ይናገራል። አሁን ግን ይላል ለእኛ በዚህ ባለንበት በመጨረሻው ዘመን ላለን ለኛ ሃሌሉያ ጥንት ድሮ ለአባቶቻችን የተናገረው በልዩ ልዩ መንገድ በልዩ ሁኔታ ነው። አሁን ግን በዘመን መጨረሻ ላለን ለኛ ሃሌሉያ የተናገረበት መንገድ ልዩ ነዋል። የተገለጠበት መንገድ ልዩ መገለጥ ነዋል። በልጁ ነው ብሎ ይናገራል። በመጨረሻው ዘመን ለኛ በልጁ ተናገረን ይላል። እግዚአብሔር የተባረከ ይሁን። በልጁ የመጣው መገለጥ የላቀ ነው፣ የከበረ ነው። ከነቢያት በተገለጠበት መገለጥ እጅግ የላቀና የተሻለ መሆኑን ይነግረናል መጽሐፍ ቅዱስ። በልጁ የመጣው መገለጥ የላቀ መሆኑን ለማሳየት ስለ ልጁ 7 ታላላቅ ነገሮችን አሁን ባነበብኩት ክፍል ይናገራል። የመጀመሪያው ምን ይላል? ሁሉን ወራሽ ባደረገው ሃሌሉያ ለኛ የተገለጠው መገለጥ በልጁ ነው። ልጁ ደግሞ ምንድነው? ሁሉን ወራሽ የሆነ ነው። እግዚአብሔር ይባረክ። ስጋ የለበሰው ልጁ የማዳን ስራውን ከፈጸመ በኋላ የእግዚአብሔር በኩር ወራሽ ወደሚቀመጥበት ክብር ከፍ አለ። ማለትም የእግዚአብሔር የሆነውን ሁሉ ርስት አድርጎ ተቀበለ። እግዚአብሔር የተባረከ ይሁን። ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ሃሌሉያ ሁሉን ወራሽ ነው፣ ሁሉን ገዢ ነው፣ በሁሉ ላይ ባለስልጣን ነው፣ የሁሉ ባለቤት ነው። ለኛ በዘመን መጨረሻ ላለ ለኛ የተገለጠው በልጁ ሁሉን ወራሽ ባደረገው በክርስቶስ ነው። ሃሌሉያ ሁለተኛ ዓለማትን በፈጠረበት በልጁ ነው ለኛ የተገለጠው መገለጥ። ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳን ያለርሱ አልሆነም። ሁሉ የሆነው የሚታየው ቢሆን የማይታየው የሆነው በርሱ ነው። በማን? በልጁ በክርስቶስ ነው። ቆላስይስ ሲናገር በደንብ አብራርቶ ይናገረዋል። የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት፣ አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ምን ብለዋል? ተፈጥረዋል። ሃሌሉያ ዙፋናት፣ የሚታዩት የማይታዩት፣ ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉ ሁሉ በክርስቶስ ተፈጥረዋል። ሁሉን በፈጠረው፣ ሁሉን ባደረገው፣ ሁሉን ካለመኖር ወደ መኖር ባመጣው፣ ሁሉን በሚችለው ፈጣሪ በሆነው በልጁ በክርስቶስ ኢየሱስ ተገለጠልን። ሃሌሉያ ለኛ የተገለጠበት መገለጥ ታላቅ መገለጥ ነው። ሶስተኛው የልጁ ታላቅነት ለመግለጥ ሲያብራራ የእግዚአብሔር ክብር ነጸብራቅ ነው ይላል። ኢየሱስ ክርስቶስ የእግዚአብሔር ክብር ነጸብራቅ፣ እርሱ ራሱ አምላክ ስለሆነ ከስላሴ አካላት አንዱ ነው። እግዚአብሔር የተባረከ ይሁን። እኔን ያየ ማንን አያለ? አብን አየ። እግዚአብሔር ይባረክ። ኢየሱስን ያየ እግዚአብሔር አብን አየ። ሃሌሉያ እርሱ የእግዚአብሔር የክብሩ ነጸብራቅ ነው። አራተኛው የባህሪው ትክክለኛ ምሳሌ ነው። ልጁ ራሱ አምላክ ስለሆነ የእግዚአብሔር ህላዌ ትክክለኛ መልክ ነው። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የባህሪ ልጁ በሆነው የባህሪው ትክክለኛ ምሳሌ በሆነው በልጁ ተገለጠልን። ሌላው ሁሉን በስልጣኑ ቃል ደግፎ በያዘው በልጁ ተገለጠልን። በእርሱ አማካኝነት የተፈጠረውን ሁሉ በስልጣኑ ኃይል ይቆጣጠራል፣ በስርዓት እንዲመራ ያደርገዋል። እግዚአብሔር የተባረከ ይሁን።
ግሪኮች አንድ አማልክት አላቸው አትላስ የሚባል ዓለምን በትከሻው ተሸክሟል ብለው ያምናሉ። የኛ ጌታ ግን እንደዛ አይደለም። ሃሌሉያ። በስልጣኑ ቃል ይጀግፎ ይዞታል፣ ይቆጣጠረዋል። ሁሉ ስርዓቱን እንዲይዝ ያደርጋል። ጨለማ ብርሃን፣ ሌሊት ቀን፣ ክረምት በጋ፣ ሁሉን በስርዓት የሚመራ ጌታ ሃሌሉያ። ሁሉም በስልጣኑ ቃል ደግፎ በያዘ በልጁ በክርስቶስ ኢየሱስ በዚህ ዘመን ላለን ለኛ ተገለጠ። ሌላው ኃጢአታችንን በራሱ ደም ባነጻ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ብዙ በጎች፣ ብዙ ኮርማዎች፣ ብዙ ጥጃዎች፣ ብዙ ፍየሎች ታርደው ነበረ። ነገር ግን ፍጹም የሆነን የኃጢአት ስርየት የኃጢአትን መንጻት ሊሰጡ አልቻሉም። በዘመን መጨረሻ ላለን ለኛ ግን ኃጢአታችንን በደሙ ባነጻ በክርስቶስ ለኛ ተገለጠ። ፍጹም በሚያነጻ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል። ምንም አይነት የኃጢአት ይኑር ክርስቶስ በመስቀል ላይ ያፈሰሰው ያ ደም ሰማይና ምድርን አስታርቋል። ወደ እግዚአብሔር አብ የመግባት ብቃት ሆኖናል። የኛን ኃጢአትና በደል በሙሉ ደምስሷል። ሃሌሉያ። በእርሱ ተናገረን። በሰማያት ግርማው ቀኝ በተቀመጠው በልጁ ተናገረን። እግዚአብሔር የተባረከው። እንዴት አይነት እድለኞች ነን እኛ በዚህ ያለን። በሰማያት በግርማው ቀኝ በተቀመጠ ተናገረን። ኢየሱስ አሁን በየት ነው? በአብ ቀኝ ባለው ከፍተኛ ሰማያዊ የክብር ቦታ ኢየሱስ ተቀምጧል። እግዚአብሔር የተባረከ ይሁን። ክርስቶስ አሁን ከእግዚአብሔር ጋር በሁሉ ላይ ጌታ ሆኖ እንደሚገዛ ያመለክታል። ኦቶሪቲን ያመለክታል። ስልጣኑን ያመለክታል። በአብ ቀኝ ኢየሱስ ተቀምጧል። ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል የእግዚአብሔር ቃል። እርሱ መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄደ፣ በእግዚአብሔር ቀኝ አለ። ሃሌሉያ። ኢየሱስ በእግዚአብሔር አብ ቀኝ አለ። ዳግመኛ ይመጣል፣ እንደተዘመረው ይመጣል፣ በክብር ይመጣል። ኢየሱስ በአብ ቀኝ በስልጣን በክብር ሆኖ ሁሉን ይገዛል። ስለዚህ ይሄ ስለ ልጁ የተናገሩ ነገሮች የሚያሳየን ነገር ቢኖር ለኛ በልጁ የተናገረበት መናገር ታላቅና ከሁሉ የሚበልጥ መገለጥ መሆኑን ያሳየናል። ስለዚህ ነው የዕብራውያን ጸሐፊ ሲናገር ክርስቶስ የላቀውና የመጨረሻው የእግዚአብሔር መገለጥ ስለሆነ ይህንን ተገንዝባችሁ በእምነታችሁ ጠንክራችሁ በጽናት እንድትጓዙ እያለ ያበረታታችኋል። የኃጢአት ይቅርታን ባስገኛልን ስልጣን ሁሉ በተሰጠው አብ ራሱን በገለጠበት በልጁ በክርስቶስ ኢየሱስ የተገለጠው መገለጥ ታላቅ ነው። ኢየሱስ ከነቢያት ይበልጣል። ስለዚህ ይህን ኢየሱስ ክርስቶስን ምን አርጉት? ተመልከቱት። እግዚአብሔር የተባረከ ይሁን። ይህንን ኢየሱስን አስቡ። ከሁሉ የሚበልጠውን ኢየሱስን አስቡ። ሁለተኛው ኢየሱስ ክርስቶስ ከመላእክት እጅግ ይበልጣል። እዚሁ ከቁጥር 4 እስከ 14 በጣም ያብራራዋል። ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ይናገራል። እግዚአብሔር ይባረክ። እልፍ አእላፋት ከቁጥር በላይ ልንቆጥራቸው የማንችላቸው ብዙ መላእክቶች አሉ። ኢየሱስ ክርስቶስ ግን ከነዚያ ሁሉ በላይ። ብዙ አይሁዳውያን የእግዚአብሔር ታላቅ መገለጥ አድርገው የሚቆጥሩት ሕግ በሲና ተራራ ላይ ሲሰጥ መላእክት አብረው ነበሩበት። መላእክት መካከለኛ ናቸው። ስለዚህ ለሙሴ ሲሰጥ መላእክትም አብረው አቀብለዋል ብለው ስለሚያስቡ ስለ መላእክት እጅግ በጣም ከፍ ያለ ቦታ ይሰጡ ስለነበር ስለዚህ መላእክት ምን እንደሆኑ ሲያብራራላቸው የዕብራውያን ጸሐፊ እናያለን። እንግዲህ ጸሐፊው ክርስቶስ ከመላእክት አብዝቶ እንደሚበልጥ ይነግራቸዋል። ልጅ በመባልና
መልአክ በመባል መካከል ከፍተኛ ልዩነት አለ። ክርስቶስ የእግዚአብሔር ልጅ ስለሆነ ክብሩም ሆነ ስሙ ከመላእክት ምን ይላል? ይበልጣል። ጌታ ይባርክ። እግዚአብሔር ከመላእክት ማንንም አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አላለም። ወይም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው መላእክት የለም። እንዲያውም አብ የበኩር ልጁን ወደ ዓለም ሲያስገባ መላእክት ለልጁ እንደሚሰግዱ መጽሐፍ ቅዱስ ይናገራል። ስለ መላእክት ሲናገር መላእክት መናፍስት ናቸው፣ እንደ ነፋስ በጣም ፈጣን ናቸው፣ አገልጋዮቹ የእሳት ነበልባል ናቸው። መላእክት የሚድኑትን ሰዎች ለመርዳትና ለመጠበቅ ከእግዚአብሔር የሚላኩ አገልጋይ መናፍስት ናቸው። መላእክት ክርስቶስ ኢየሱስ በተወለደ ጊዜ የምስራች ወንጌል የሰበኩ ናቸው። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ ኢየሱስ ከመላእክት ምን ይላል? ይልቃል፣ ይበልጣል። ስሙ ይባረክ። እጅግ በጣም መላእክት የኢየሱስ ክርስቶስን ጌትነት ከሰበኩት አንደኛ የምስራች ወንጌል ተናጋሪዎች መላእክቶች ናቸው። ሉቃስ ወንጌል ምዕራፍ 2 ቁጥር 18 እስከ 14 እንደዚህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ስሙ ይባረክ። ይህንን የምስራች ለመጀመሪያ ጊዜ ኢየሱስ ክርስቶስ ተወልዶ በግርግም ተጠቅልሎ ተኝቶ ያለ ለነዚህ ለጠባቂዎች ለእረኞች ተገልጠው የሰበከው ስብከት ነው። የምስራች አላቸው። ዛሬ በዳዊት ከተማ መድኃኒት ተወልዷል፣ አዳኝ ተወልዷል። ሃሌሉያ! ከኃጢአት የሚያድን አዳኝ ተወልዷል። ከዘላለም ሞት የሚያድን አዳኝ ተወልዷል። መድኃኒት ተወልዷል። ሕዝብን የሚጠብቅ መስፍን ገዢ ተወልዷል። ዛሬ የትንቢት ፍጻሜ ሆኗል ያሉት መላእክቶች ናቸው። ሃሌሉያ! የተነገረው ትንቢት ተፈጸመ። ምን የሚለው? አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣል የተባለው ትንቢት ተፈጸመ። ዛሬ መስፍን ተወለደ። ዛሬ ሕዝቡን የሚገዛ ገዢ ተወለደ። ዛሬ ሕዝቡን ከባርነት ነፃ የሚያወጣ ገዢ ተወለደ። ነፃ አውጪ ተወለደ። አዳኝ ተወለደ። መድኃኒት ተወለደ። ጌታ ተወለደ። ሃሌሉያ! ይሄ ዛሬ የተወለደው መድኃኒት ለሕፃኑም ለዋቂውም የሚሆን መድኃኒት ነው። ለወንዱም ለሴቱም የሚሆን መድኃኒት ነው። ለነጩም ለጥቁሩም የሚሆን መድኃኒት ነው። ለድሃውም ለባለጸጋውም የሚሆን መድኃኒት ነው። ለነገስታት የሚሆን፣ ለጠቢባን የሚሆን፣ ለድሆች የሚሆን፣ ለታናናሾችና ለታላላቆች የሚሆን፣ ለበሽተኞችና ለጤነኞች የሚሆን መድኃኒት ዛሬ በቤተልሔም ከተማ ሃሌሉያ ተወለደ። መድኃኒት ተወለደ። ይሄ መድኃኒት ዘመን የማያልፍበት ነው። ኤክስፓየር ዴት የለው። ከዘመን ዘመን የሚሸጋገር ነው። የታመመ ሁሉ የመጥቶ የሚድንበት ነው። የኃጢአት መድኃኒት ነው። ከሰይጣን የሚያድን ነው። ከሲኦል የሚያድን ነው። ከገሃነም እሳት የሚያድን ነው። እንዲህ አይነት አዳኝ የለ። ዳዊት ሲናገር ነፍሴ ከታችኛይቱ ሲኦል አድነሃታል። ሃሌሉያ! ከታችኛይቱ ሲኦል ብዙዎችን ሊያድን ኢየሱስ በቤተልሔም ከተማ ተወለደ አሉ መላእክቶች። እርሱ ክርስቶስ ጌታ ነው አሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጌታ ተወለደ አሉ። መላእክቶች የክርስቶስ ኢየሱስን የወንጌል የምስራች የሚሰብኩ ሰባኪዎች ናቸው። ዛሬ በተወለደው ጌታ ተጨንቀው የነበሩ ከጭንቀታቸው ያርፋሉ። በጨለማ የሚሄዱ ብርሃን ይበራላቸዋል። የታሰሩ ሁሉ ይፈታሉ። ዛሬ የተወለደው መድኃኒት ጌታ ነው። ኃያል አምላክ ነው። የዘላለም አባት ነው። ሃሌሉያ! ድንቅ መካር ነው።
ስለዚህ አትፍሩ፣ ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መልአክ ስለ ኢየሱስ ጌትነት፣ ንጉስነት፣ አዳኝነት ሰብከዋል። መላእክት አገልጋዮች ናቸው። የዕብራውያን ጸሐፊ ሲናገር ስለ ልጁ በጣም ድንቅ ነገር ይናገራል። እዚሁ ምዕራፍ 1 ላይ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ሃሌሉያ! የእግዚአብሔር አንድያ ልጅ ኢየሱስ ብቻ ነው። እርሱ አዳኝ ነው። እርሱ አምላክ ነው። አምላክነቱን ይናገርለታል። አንድ ልጁ አምላክነቱ አምላክ ሆይ ዙፋን ከዘላለም እስከ ዘላለም ድረስ ይኖራል። ሃሌሉያ! የኢየሱስ ክርስቶስ ዙፋን የመንግስት በትር፣ የቅንነት በትር ነው። ጌታ ሆይ አንተ ከጥንት ምድርን መሰረትህ። ሰማዮች የእጅ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተ ትኖራለህ። ማን? ልጁ። አንተ ግን አንተ ነህ፣ አመቶችም ከቶ አያልቁም። አንተ አልፋና ኦሜጋ፣ ጀማሪም ፈጻሚም፣ መጀመሪያ የሌለ መጨረሻ የሌለ፣ ከእስከ የሌለ፣ የማትወሰን ጌታ ነህ። ሃሌሉያ! ስለዚህ ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ሃሌሉያ! አምላክ የሆነውን አንድያ ልጁን፣ በኩር የሆነውን ጌታ የሆነውን ፍጥረታትን ሁሉ የፈጠረውን፣ መላእክት የሚሰግዱለትን፣ ለዘላለም ሕያው ሆኖ የሚኖረውን፣ ሁሉን የሚገዛውን፣ የጌቶች ጌታ የነገስታት ንጉስ የሆነው ኢየሱስ ክርስቶስ ከሁሉ በላይ ነው። ስለዚህ እርሱን ተመልከቱ። ሃሌሉያ! ጌታ የሆነውን ተመልከቱ። አዳኝ የሆነውን ተመልከቱ። ከመላእክት የሚበልጠውን ተመልከቱ። የሁሉ ፈጣሪ የሆነውን ተመልከቱ። እሱን አስቡ ይላቸው። ሶስተኛው ኢየሱስ ክርስቶስ ከታላቁ መሪ ከሙሴ ይበልጣል። በብሉይ ኪዳን መካከለኛ ከሆነው ከዚህ ሙሴ ይበልጣል። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና ምዕራፍ 3 ቁጥር 3 ላይ ዕብራውያን ላይ ይናገራል። የኢየሱስ ክብር ከሙሴ ክብር ይበልጣል። ሃሌሉያ! በቤቱ የታመነ ተብሎ ተነግሮለታል። ሙሴ ግን ከልጁ አይበልጥ። ሙሴ ትሁት ነው። ሙሴ ታዛዥ ነው። ሙሴ ስለሚጠፉት እኔ ልጥፋ ሌላው ከሚጠፋ ያለ እጅግ በጣም ታማኝ፣ ስለሌላው ራሱን የሰጠ ሰው መሪ ነው። ግን ከኢየሱስ አይበልጥ። ሁለቱም ህዝቡን እንዲመሩ ከእግዚአብሔር አብ የተላኩ ናቸው። ሙሴ ከፈርዖን ባርነት ነፃ አውጥቶ ወደ ተስፋይቱ ምድር ህዝቡን እንዲያስገባ የተጠራ ነው። ኢየሱስ ክርስቶስ ደግሞ የሚያምኑበትን ከዲያብሎስ ባርነት ነፃ አውጥቶ ተስፋ ወደ ተሰጣቸው የዘላለም እረፍት የሚያስገባ ነው። ልዩነት አለው በጣም። በእርሱ ቤዛነት የተገኘውን የደህንነት እረፍት የሚሰጥ ነፃ አውጪ ነው ኢየሱስ። ሙሴ ከግብፅ ወደ ከነዓን የሚመራ ነው። ኢየሱስ ከሰማይ የመጣ ወደ ሰማይ የሚወስድ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሙሴ የሚመራውን ህዝብ መጨረሻ ላይ አልቻልኩም ማውረስ ደህና ሁኑ ብሎ በሞት የተለየ ነው። ኢየሱስ ግን ለሞት እንኳን ታልፎ ቢሰጥ ሞትን ድል አድርጎ የተነሳ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ ያለ ጌታ ነው። ሞት ሊይዘው አልቻለም። ሃሌሉያ! ሞትን ያሸነፈ ያው ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሞት ይዘው ያልቻለ የትንሣኤ ጌታ ሁሉ ጊዜ አለ ከናንተ ጋር ነኝ፣ እናንተን የምለይበት ለማይክሮ ሴኮንድ እንኳን የለም አለ። እንዴት አይነት እድለኞች! ሁሉ ጊዜ እግዚአብሔር ከኛ ጋር። በምንም አይነት ሁኔታ ውስጥ ስንሆን እግዚአብሔር ከኛ ጋር ነው። ሃሌሉያ! ሙሴ ግን ከህዝቡ ጋር ያልነበረበት ጊዜ ነበረ፣ ወቅት ነበረ፣ ሰዓት ነበረ፣ ሁኔታ ነበረ። ኢየሱስ ክርስቶስ ከሙሴ ይበልጣል።
ስለዚህ እሱን ተመልከቱ። ሙሴ በቤቱ ነው ታማኝ ሆነው፣ ግን እንዴት ሆኖ እንደ ባሪያ ነው ያገለገለው። ኢየሱስ ክርስቶስ በቤቱ ልጅ ሆኖ ነው ያገለገለው። ሃሌሉያ። ስለዚህ ኢየሱስ ክርስቶስን ምን አድርጉት? ተመልከቱት። አራተኛው የኢየሱስ ክርስቶስ ሊቀ ካህንነት ከአሮን ሊቀ ካህንነት ይበልጣል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከአሮን ወገን የሆኑት ሊቀ ካህናት በስርየት ቀን በሕዝቡ ፊት አልፈው ወደ ቅድስተ ቅዱሳን ይገቡ ነበር። ሕዝቡ ባለበት መካከል ቀሚሳቸውን ለብሰው የተረጩትን ደም ይዘው ምን ያደርጉ ነበር? ቅድስተ ቅዱሳን ይገቡ ነበር። የእግዚአብሔር ልጅ የሆነው ኢየሱስ እንግዲህ ይላል በሰማያት ያለፈ ትልቅ ሊቀ ካህናት ምን ማለቱ ነው? ኢየሱስ ቆመው በሚያዩት ሐዋርያት መካከል እያዩት ወደ ሰማይ ከፍ 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 አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይህ የቤዛነት ስራውን እንደፈጸመ ያሳያል። እነርሱ እያዩት ከፍ ከፍ አለ። ደመናም ካይናቸው ሰውራ ምን አለቻዩ? ተቀበለችው። እናንተ የገሊላ ሰዎች ስለምን ቆማችሁ ወደ ላይ ትመለከታላችሁ? ሲሄድ እንዳያችሁት እንዲሁ ምን ይላል? ይመጣል። ሃሌሉያ። ሄዷል ግን ይመጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የትኛውም መሪ፣ የትኛውም ታላቅ የተቀባ፣ የትኛውም የእግዚአብሔርን ድምጽ ሰማ የምንለው ከሄደ ሄደ ነው፣ አይመለስም። ኢየሱስ ግን ይመለሳል። ኢየሱስ ታላቅ ሊቀ ካህናችን ነው። የአሮን ሊቀ ካህንነት በሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው የሚሾም ድካም ያለበት ክህንነት ነው። ክርስቶስ የሊቀ ካህንነት ማዕረግ ያገኘው ከራሱ ወይም ከሰው ሳይሆን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ካለው ከአባቱ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በሌላ ስፍራ እግዚአብሔር እንደ መልከ ጼዴቅ ሹመት ይለዋል። ለዘላለም ካህን አድርጌ ምን አድርጌሃለሁ? መርጬሃለሁ። የኢየሱስ ክርስቶስ ሊቀ ካህንነት የዘላለም ሊቀ ካህንነት። የአሮን ሊቀ ካህንነት አስቀድሞ ለራሱ ኃጢአት በኋላ ደግሞ ስለ ሕዝቡ ኃጢአት እለት እለት በመደጋገም መስዋዕትን የሚያቀርብ ሊቀ ካህንነት ነው። ኢየሱስ ክርስቶስ ግን ራሱን ስለሌላው መስዋዕት አድርጎ ባቀረበ ጊዜ ይህን ይለዋል አንድ ጊዜ ፈጽሞ አድርጓልና። ሃሌሉያ። ለአንዴና ለመጨረሻ ጊዜ በማያዳግም ሁኔታ ለኃጢአታችን ማስተሰሪያ የሚሆን ቅዱስ ደሙን አፍስሷል። ሃሌሉያ። ኢየሱስ የኃጢአት ማስተሰሪያ ደም አላስፈልገውም። እርሱ ንጹህ፣ እርሱ ቅዱስ፣ እርሱ ሕያው ኃጢአት የሌለበት ቅዱስ ሕያው ንጹህ አምላክ ነው። እግዚአብሔር ይባረክ። ስለዚህ የገዛ ደሙን ይዞ ገባ። የአሮን ሊቀ ካህንነት የእንስሳ ደም ነው፣ ለራሱም ነው፣ ድካም ስላለበት ነው። ኢየሱስ ክርስቶስ ግን የማይደጋገም ከዛሬ 2000 ዓመት ምናምን በፊት በቀራንዮ መስቀል ላይ የፈሰሰ ያ ደም ዛሬም ትኩስ ነው። ከኛም በኋላ ለሚመጣ ትውልድ ትኩስ ነው። ኃጢአትን ማንጻት ይችላል፣ ማስታረቅ ይችላል፣ መቀደስ ይችላል፣ ማዳን ይችላል። ሃሌሉያ። እግዚአብሔር የተባረከ ይሁን። የአሮን ሊቀ ክህንነት በሞት ምክንያት አገልግሎቱን ለሌላ ያስረክባል። በሞት የተገደበ ለሌላ የሚተካ በሌላ የሚተካ ሊቀ ካህንነት ነው። እግዚአብሔር ቃል በዕብራውያን 7:23 ላይ ሲናገር እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። ይሞታሉ። ሲሞት ሌላ ሊቀ ካህናት ይተካል፣ ሌላ ሊቀ ካህናት ይተካል። በመተካት ነበረ። የኢየሱስ ክርስቶስ ሊቀ ካህንነት ግን ለዘላለም ሕያው ሆኖ ስለሚኖር ሁልጊዜ በእግዚአብሔር ፊት ስለኛ እየማለደ በእርሱ በኩል ወደ እግዚአብሔር የሚመጡትን ሁሉ በደሙ ፍጹም አድርጎ ያድናቸዋል ይላል ቁጥር 5። እግዚአብሔር ይባረክ።
ለዘላለም ሕያው ሆኖ የሚኖር ነው ኢየሱስ። የኢየሱስ ሊቀ ካህንነት በማንም አይተካም። ሃሌሉያ! ለዘላለም ሕያው ሆኖ በእግዚአብሔር ፊት ስለኛ እየማለደ በእርሱ በኩል ወደ እግዚአብሔር የሚመጡትን ሁሉ በፍጹም በደሙ እያነጻ ያድናቸዋል። የሚያድን ሊቀ ካህናት አለን፣ እርሱም ክርስቶስ ኢየሱስ ነው። ሃሌሉያ! ሞት ሊይዘው ያልቻለ ዛሬም ያው የሆነ ለዘላለም የሚኖር ሊቀ ካህናችንን ኢየሱስ ክርስቶስን ምን አድርጉ? ተመልከቱ። ለምን? በድካማችን የሚራራልን ነው። ኃጢአትን ያላደረገ በፊቱ ለሚቀርቡ ግን ምህረት የሚያደርግ ጸጋን የሚሰጥ ከሁሉ የሚበልጠውን የእምነታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ዛሬ ደስ የቅዱሳን ተመልከቱ። እግዚአብሔር የተባረከ ይሁን። ዕብራውያን ምዕራፍ 11 ላይ ስንመለከት የእምነት አባቶችን ይዘረዝራል። ነገር ግን ከነዛ የእምነት አባቶች ሁሉ ማን ይበልጣል? አንዲት ሳምራዊት ሴት ዮሐንስ 4:12 ላይ ጌታ ኢየሱስ ክርስቶስን ጥያቄ ጠየቀችው። ምን የሚል ጥያቄ ጠየቀችው? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አባታችን እኮ ትልቅ የእስራኤላውያን ሁሉ አባት፣ የነገድ አባት፣ ትበልጣለህ? ለዚህ ሴት ከሰማችሁ ታሪክ የተነሳ ትልቅ ያዕቆብ ነው፣ አባት ያዕቆብ ነው። ከአባታችን ከያዕቆብ ትበልጣለህን? ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህን? ራሱንም ልጆቹንም ከብቶቹንም ማጠጣት ከቻለው ትበልጣለህን አለችው። ኢየሱስ አለማወቋን ተረድቶ ምን አላት? የእግዚአብሔርን ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበረ። አንቺ አባታችን የምትዩ ያዕቆብ የአብርሃም የይስሐቅ ልጅ ነው። ፊትሽ ቆሞ የሚያናግርሽ ግን እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ! ያዕቆብ የእስራኤላውያን አባት ነው። ኢየሱስ ግን የሕያዋን ሁሉ አባት ነው። ያዕቆብ ሰዎች ጠጥተው እንደገና የሚጠሙበት ውሃ ያለበት የውሃ ጉድጓድ የሰጠ ነው። ኢየሱስ ግን ራሱ የሕይወት ውሃ የሆነ የሚጠጡትን ለዘላለም የማይጠይሙበት የሚሰጥ የሕይወት ውሃ ምንጭ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ያዕቆብ ራሱና ልጆቹን ከብቶቹን ያጠጣ ነው። ኢየሱስ ግን ማንም የተጠማ ቢኖር ይምጣና ይጠጣ፣ የሕይወት ውሃ ወንዝ ከሆዱ ምን ይላል? ሃሌሉያ! ሃሌሉያ! የተጠማ ሁሉ የሚጠጣው ለጠጡት ደግሞ የማያስጠማ የሕይወት እርካታ የሕይወት ምንጭ ኢየሱስ በእርግጥም ከያዕቆብ ይበልጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሃሌሉያ! ያዕቆብ ለአምላኩ ለእግዚአብሔር የሚሰግድ የሚያመልክ ነው። በፊትሽ እሱ የቆመው የሚያናግርሽ ግን ጌታዬና አምላኬ ተብሎ የሚሰገድለት ነው። የሚመለክ እውነተኛ አምላክ ነው። ጉልበት ሁሉ የሚንበረከክለት በሰማይ ቢሆን በምድር ቢሆን ከምድር በታች ጉልበት የሚንበረከክለት ስልጣን ያለው የጌቶች ጌታ የነገስታት ንጉስ ኢየሱስ ነው። ሃሌሉያ! ኢየሱስ ከያዕቆብ ይበልጣል። ኢየሱስ ከእምነት አባቶች ይበልጣል። ኢየሱስ ከአብርሃም ይበልጣል። ኢየሱስ ከይስሐቅ ይበልጣል። ኢየሱስ ባለዝና ከሆኑት ድንቅና ታምራት ካደረጉት ዘመናትን በታሪክ ድንቅ አድርገው ታሪክ ከሚነገርላቸው አባቶች ሁሉ ይበልጣል። እግዚአብሔር የተባረከ ይሁን። አዎ ታላላቅ የእምነት አባቶች ነበሩ፣ ግን ክርስቶስ ከሁሉም ይበልጣል። ለምን? ሁሉም ድካም ነበረባቸው።
ሙሴ ምንም ትሁት ቢባል ሙሴ ምንም በያዘው በትር ባህር ከፍሎ ህዝቡን ቢያሻግር ህዝቡን 40 ዓመት መና ቢመግብ ህዝቡን ድንቅና ታምራት እያደረገ ቢመራ ግን ድካም ነበረበት። ሃሌሉያ። አብርሃም ምንም የእምነት አባት ቢባል ድካም ነበረበት። ሳራ ምንም የእምነት እናት ብትባል ድካም ነበረባት። እነ ኤልያስ እነ ኤልሳ ምንም ታላላቅ ነቢያት ቢባሉ ድካም ነበረባቸው። ሃሌሉያ። እንከን የሌለበት ድካም የሌለበት ፍጹም ንጹህ የሆነ ኢየሱስ ብቻ ነው። ሃሌሉያ። እናንተ ቅዱሳን ዛሬ ክርስቶስን ተመልከቱ። ያዳናችሁን ተመልከቱ። በደሙ አጥቦ ያነጻችሁን ተመልከቱ። ያጸደቃችሁን፣ የቀደሳችሁን፣ ሕያዋን ያደረጋችሁን፣ የወደዳችሁን፣ የተሸከማችሁን፣ ቀንበራችሁን የሰበረላችሁን፣ የልቦናችሁን ዓይን ያበራ ሰማያዊ ርስት የሰጣችሁን እርሱን ተመልከቱ። ሃሌሉያ። እርሱ ላይ ትኩረት አድርጉ። አቴንሽናችሁ ወደ እርሱ ይሁን። ሌላው ድካም አለበት፣ ሌላው ያሰናክላል። ሌላውን አይታችሁ እንዳትዝሉ፣ ልባችሁ እንዳይወድቅ፣ ከመንገድ እንዳትቀሩ የሚያዋጣውን እርሱን ተመልከቱ። እርሱ እኮ እንከን የለበትም። ሃሌሉያ። ኢየሱስ እንከን የለበትም። ሃሌሉያ። ኢየሱስ ንጹህ ነው። ሐዋርያው ጴጥሮስ ሲጽፍለት እርሱ አለ ኃጢአትን አላደረገም፣ ሲሰድቡት አልተሳደበም፣ ሲዝቱበት አልዛተም፣ በአፉም ተንኮል አልተገኘበትም። ሃሌሉያ። ኢየሱስ ክርስቶስ ጌታ ኃጢአትን አላደረገም። ነገር ግን በጽድቅ ለሚፈርድለት ለአምላኩ ራሱን ምን አደረገ? ሰጠ። ሃሌሉያ። እንዳንሰናከል ኢየሱስን እንይ። በጽድቅ የሚፈርደው ኢየሱስን እንይ። እንዲህ ያለ ሐዋርያ ነው ያለን። የማያሳፍረውን ምንጊዜም በዙፋኑ ላይ ያለውን ስለኛ የተወጋውን የቆሰለውን ደሙን ያፈሰሰውን በደላችንን የተሸከመውን ሞታችንን በሞቱ የለወጠውን ሊቀ ካህናችንን ኢየሱስ ክርስቶስን እንመልከት። እርሱን ከተመለከትን እዳር እንደርሳለን። ሃሌሉያ። ርስታችንን እንወርሳለን። የተዘጋጀልንን ክብር እናገኛለን። ስለዚህ በጽናት ለመሮጥ ያሁኑን መከራ ለመታገስ የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን እንመልከት። እግዚአብሔር የተባረከ ይሁን። ጌታን እንመልከት። ስንመለከት ያኔ ባለድል እንሆናለን። ከሱ ዓይናችንን ዘወር ካደረግን መውደቂያችን ቅርብ። ጴጥሮስን በባህር ላይ እየመጣ ያለ ምትሃት ነው ምናምን ነው እያለ ሲፈራ እኔ ነኝ አትፍሩ አላቸው። ከዚያ ጴጥሮስ አንተ ከሆንክስ ልምጣ እዘዘኛል። ከዚያ ናቶሏል እየሄደ ያለ በባህር ላይ ሄደ ይላል። ጌታ ይባረክ። መሄድ በማይቻለው መንገድ መሄድ የምትችሉት የጠራችሁትን ስታዩ ብቻ። በባህር ላይ ማንም ሄዶ አያውቅም። ጴጥሮስ ግን በባህር ላይ መራመድ ጀመረ። እየሄደ ያለ እየተራመደ ያለ ንፋሱን የሚያስፈራውን ማዕበሉን ሲያይፈራ ይላል። ከዚያ በፍጥነት ወደ ታች ሲሰምጥ ጌታ ሆይ አድነኝ ብሎ ጮኸ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ዙሪያችንን ካየን የሚያስፈራን ማዕበሉ የሚያስፈራን ወጀቡ የሚያስፈራን ካየነው ደግሞ የሚያሰጥም ነው። ግን የጠራንን በባህሩ ላይ የሚያራምደውን በወጀቡ በማዕበሉ ላይ ስልጣን ያለውን ነይ ያለንን ና ያለንን የሚረዳንን ሁልጊዜ ለማዳን እጁን የሚዘረጋልንን ክርስቶስ ኢየሱስን እንመልከት። ሰውን እንዳንመለከት ማንም ምንም ይሁን አንመልከተው። እንቶ ካየነው በክርስቶስ እንመልከተው። ስለዚህ ኢየሱስ ክርስቶስን እንመልከት። የጠራንን እንመልከት። የወደደንን እንመልከት። እንከን የለሹን ኢየሱስን እንመልከት። እሱ ከኛ በፊት ሮጦ አሸንፏል። ብንከተለው ማሸነፍ ይሆንልናል። ድል ለኛ ይሆናል። መጨረሻችን የረፍት ይሆናል። ፍጻሜያችን ያምራል። ሽልማት የምንቀበልበት ሩጫ
ይሆናል። ስለዚህ ዛሬ ቅዱሳን እናንተ ቅዱሳን የእምነታችንን ሐዋርያና ሊቀ ካህናት ኢየሱስን ተመልከቱ። እንጸልይ።